አባትሽ በጣም መልካም ሰው አቶ መክብብ፣ ግን ወደ ህይወትሽ የሚመጣው ሰው እንደ አባትሽ ሊሆን አይችልም። ሰላም ጤና ይስጥልኝ። እንኳን ለአባቶች ቀን አደረሳችሁ። ትናንትናና ዛሬ በርካታ ሰዎች አባቶቻቸውን አሳዳጊዎቻቸውን መልካም የአባቶች ቀን በማለት የተለያዩ ቪዲዮ ሰርተዋል። እኔ ግን በጣም የተደሰትኩት ዳናዊት መክብብ ከአባቷ ጋር ያደረገችውን ቆይታ ነው። በጣም የሚገርም ቆይታ ነው። ቪዲዮን ገብታችሁ ዳናዊት ሚዲያ ላይ ዩቲዩብ ላይ ታገኙታላችሁ። የሚገርም አባት፣ የሚገርም ኢትዮጵያዊ፣ የሚገርም አበሻ፣ ጥንቅቅ ያለ በሁሉ ነገር እንደዚህ አይነት ሰው አለ ወይ እስክትሉ ድረስ ለልጁ ያለው ፍቅር። እንግዲህ ዳናዊት አንድ ልጁ ናት። ያችን አንድ ልጁን የገለጸበት መንገድ 3 ነሽ አላት። ያቺ ልጅ የነበርሽው እንደ መልአክ መለከትሽ የነበርሽው ትንሿ በቃ አጠገቤ ሆነሽ ምናፍቅሽ እያለ ነው የሚገልጻት ልጁን ዳናዊትንና እንደገና ደግሞ በጉርምስና ጊዜዋ ደግሞ እድሜዋ ደግሞ እንዴት ጨጓራውን ትልጠው እንደነበረ፣ እንዴት ይቆጣጠራት እንደነበረ፣ እንዴት ይቀጣት እንደነበረ፣ ከዛ ደግሞ መጨረሻ ላይ አሁን ያለችበት እድሜዋ ነው እና በጣም ይገርማል። ኢንተርቪውን ጠቅላላ ገብታችሁ ስትመለከቱት ኃይለኝነት ያለበት ሰው፣ ከእግዚአብሔር ጋር የሚሟገት ሰው እና በአጠቃላይ በሁሉም ነገር ስትመለከቱት የሚገርም ሰብዕና ያለው አባት ነው እና ይህንን ቪዲዮ ያያችሁ ሰዎች ምንድን ነው ያገኛችሁት ሌሰን? እኔ በጣም ብዙ ነገር ነው ያገኘሁት። ልጅ ሲወለድ እንግዲህ አመፀኛ እንደነበረ አቶ መክብብ ተናግሯል። ልጅ ከወለደ በኋላ ግን ኃላፊነት የሚባለው ነገር ይመጣል፣ ፍቅር የሚባለው ነገር ይመጣል፣ መስዋዕትነት የሚባለው ነገር ይመጣልና ትምህርት ቤቷ ድረስ ድንገት እየሄደ ያያት ነበረ በሆነ አጋጣሚ እና ጠብ ውስጥ ይገባ ነበረ ለሷም ሲል እና ይሄ አባትነት የሚገርም ነው። የሚገርም ሰብዕና ነው ያለውና እስቲ መቼም ሁሉንም ነገር ተናግሬ አልጨርሰውም፣ ግን በአጠቃላይ የዳናዊትንና የአባቷን ሪሌሽንሺፕ ስመለከት እንዲህ አይነት በርካታ ጀግኖች አባቶች አሉ። አልተነገረላቸውም ወይም ወደ ሚዲያ አልመጡም። በየቤቱ አሉ በርካታ ሰዎች፣ እኔ መማቃቸው ሰዎች አሉና የዳናዊት አባት ድንቅ ሰው ነው። ታዲያ ሴቶች አንዳንድ ጊዜ ምን ትሸወዳላችሁ? አባታችሁን የሚመስል ሰው ወደ ትዳር ህይወታችሁ ለማምጣት ትሞክራላችሁና እንደዛ አይሆንም። አባትሽ አባት ነው። በቃ በአባትነቱ የተጫወተው ሮል አለ፣ የተጫወተው ሚና አለ። የትዳር አጋርሽ ደግሞ ሌላ መልክ ነው ሊኖረው የሚችለው። ወንዶችም እኮ እናታቸውን የምትመስል ነገር፣ በሁሉ ነገር እሷን የምትመስል እንደ እናት የምትችለው ሁሉ ሚስት ሊፈልግ ይችላል። እንደ አባት የሆነ ባል የሚፈልጉ ሰዎች አሉ። ግን የሚመጣው ሰው እንደ አባትሽ ሊሆን አይችልም። ስለዚህ ምክንያቱም ለምንድን ነው ይሄንን ያልኳችሁ መሰላችሁ? አባትም የሚጓጓበት ነገር አለ። አንድ ልጁ ዳናዊት አግብታ ፍሬ ማየት አያት መባልም ይፈልጋል። ይቆጠቁታል መቼም በጎንና እሷ ደግሞ የራሷ ሀሳብ ይኖራታል። ወደ ትዳር መግባት አለመግባት የትውልድ ጉዳይ ነው። የትውልድ የተለያየ ሀሳብ አለ። ግን ምናልባት አንዳንድ ጊዜ ምርጫችን እንደ አባቶቻችን እንደ እናቶቻችን አይነት ሰው የምንፈልግ ከሆነ ያ አይሆንም። ስለዚህ እኔ ዳናዊት የምታገባውን ሰው ለማየት ጓጓሁኝ። የአባቷን ህይወት ካየሁኝ በኋላ ምን አይነት ሰው ነው የምታገባው የሚል ነገር ግን ይህንን ያህል ጫና ላሳደር አልፈልግም። አቶ መክብብ ግን በጣም የምትገርም ሰው ነህ። ዳናዊት የሚገርም አባት ነው ያለሽ። ቪዲዮአችሁ በጣም ጠቃሚ ነው የነበረው። እግዚአብሔር ይባርካችሁ። ይህንን ነው የምለው። እስቲ ትንሽ ቪዲዮአቸውን አይተን እንመለስ። እናውቃለሁ ድንገት ይመጣብኛል። ትምህርት ትዝ ይልሃል? ትምህርት ቤት ኢትዮ እንዳን ስማር ትምህርት ቤት እየተማርን ክላስሩም ውስጥ እኔ እኮ በጣም ነበረ የምሸማቀቀው። አሁን ያው ደስ ይለኛል፣ ግን የዛን ጊዜ ልጅ ስለነበርኩኝ አውት ኦፍ ኖዌር ትመጣለህ ማለት ነው። ክላስሩም እየተማርን አይደለ? አውት ኦፍ ኖዌር እንዴ መጣሁት። ምናት ተማሪዎች እንዲህ ክላስሩም እኮ ነው የምትገባው፣ አስተማሪ ያስተማረ ማየት አለብኝ ልጅ ማየት አለብኝ ልጅ ሰደንሊ ከስንት ስና ልጅ አይታለች። ብዙ ጊዜ ይኸውልሽ፣ ብዙ ጊዜ አሁን የዛን ጊዜ ገንዘብ የሚከፈለው በእንትን አይደለም፣ እንዳሁኑ ወዲ ኮሊት ይሄ በቴሌ ብር እንደዚህ አይደለም። ቀጥታ ሄደሽ ብቻ አይ ገንዘብ ልትከፍል እኮ ለምትመጣው አይደለም፣ ዝም ብለህ እኮ ነው የምትመጣው። እንደሱም መጥቻለሁ። እሱማ መምህር ሁሉ ጠይቃለሁ እኔ
አባቷ መጣ ይባላል። በመስኮት ሲያዩን እኔ አፍራለሁ። ዘርወዛን እንዲያን ማረሳት አሚናል ያ እንግሊዘኛ እሷን ሁሉ ጠይቃለሁ።